የእግዚአብሔር ክብር ሳይኖር ሰው ይኖራል። የእግዚአብሔር ክብር ከሌለ ትኖራለህ እኮ ግን ምን የለህም? ክብር የለህ። ማስፈራት የለህ፣ ማስጨነቅ የለህ፣ ተጽዕኖ መፍጠር የለህ። ማንም እንደፈለገው የሚያደርገው ሰው የእግዚአብሔር ክብር ሲጎለው። ሰው የእግዚአብሔር ክብርን ሲያገኝ ያስፈራል። ሰው የእግዚአብሔርን ክብር ሲያገኝ ገዢ ይሆናል። ሰው የእግዚአብሔርን ክብር ሲያገኝ ይበልጣል። ዛሬ ለእኛ የእግዚአብሔር ክብሩ የመጣ ኢየሱስ ነው። አዳምና ሔዋን እዛ ላይ ያጡት በልተው ሊወጡታል። በገነት በነበረው ቦታ አትብሉ ተብለው ነበር። ምን አረጉ? አትብሉ ከተባሉት ዛፍ ላይ ምን አረጉ? አንስተው በሉ። በልተው ወጡ። እኛ ደግሞ በልተን ገባን። ሃሌሉያ! ክርስቶስን በላን። ወንጌል እንደዚህ ውስጥ ከገባ ዝም አያሰኝም። በቃል ወጥተን ኢየሱስ ይናል ብሎ መጮህ እንኳን ቢያቀዝ አንድ ለአንድ ሰው ካቃተ የሆነን ሰው እንዴት አድርጌ ልጸልይለት ይላል። ባትነግረው እንኳን ዝም ብለህ ኧረ ጌታ ሆይ እናቴን አድን፣ አባቴን አድን፣ እንትናን አድን አይቀርም። ከገባ እሺ አይልም። የሆነ ሰው እየሞተ ዝም አትልም። ለምን? የገባው ወንጌል የሚለውጥ ነው። አንተን ለውጦ ነው የሚጀምረው። ስለዚህ ውስጥ ሆኖ ይበላሃል። ስለሆነ ሰው ስለ ነፍስ ግድ ይልሃል። ነፍሳትን ያስናፍቅሃል። የሆነ ነፍሳቶችን እንድናስብ ያደርገናል። በቃ ቢያቅት አጠገብ ያለው ወንድም፣ አጠገብ ያለው ሚስት፣ አባትን፣ ወንድም፣ እናትን ታያለህ። ጌታ ሆይ አስባቸው፣ አድናቸው ስላል ርዕስ ይሰጣል። መንፈስ ቅዱስ ውስጥ ሆኖ ያስጮሃል ለትውልድ። ወንጌል ስለ ትውልድ የሚማለድ ነው። ስለ ትውልድ የሚጮህ ነው። ስለ ትውልድ የሚነገር ነው። ወንጌል ውስጥ ሆኖ የማያስቀምጥ ነገር ነው እንጂ ተመቻችቶ ቁጭ ሰው እየጠፋ እያየን ዝም፣ ሰው እየሞተ እያየን ዝም፣ አገራችን በጦርነት ስታልቅ እያየን ዝም፣ ህዝብ ሲጠፋ እያየን ዝም፣ ሲሞቱ እያየን ዝም። ይሄ ወንጌል አይደለም። ይሄ ወንጌል አይደለም። በእውነት ነው የምላችሁ። የሰው ነገር ግድ ካላለን ወንጌል አልሰማንም። የሰው መሞት ግድ ካላለን እየጠፉ ነው ሰዎች። ሰው እያለቀ ነው። ሰው ድንገት ነው የሞተው። ብዙ ሰው ብዙ ነገር ውስጥ ሆኗል። ሰይጣን አላቋረጠም መስራት። እኛ እየሰራን ያለነው እርስ በርሳችን እየተፋጀን ነው። ኢየሱስን አልሰብክም። ሰው እንዳይድን እንቅፋት እየሆንን ነው። ሰይጣን እያደረገብን ያለው እርስ በርሳችን እያባላን ነው። ማንም የገባውን ያርግ። የሚጠይቀው ማን ነው? ለሁሉም እንደየሥራው ከፍላል ያላል እንዴ? ለሁሉም እንደየሥራው የሚከፍል እግዚአብሔር አለ። እኛ የሚመለከትን ለምን አናደርግም? በማይመለከታችሁ ጉዳይ እኮ አትግቡ አልተባለ? ለምን ወንድሜ ነው በቃ መልካሙን ነገር ባበረታቱ አይሻለኝም? ጥፋት ካረገ ደግሞ ሄጄ በመግቢያ አይሻለኝም? እንዲህ ያደረገው ነገር ደስ አላለኝም፣ ለምንድን ነው ያደረገው ብሎ መጠየቅ ይችላል እንጂ ቶሎ ብሎ ተሳሳተ ብለን ወዲያውኑ ፌስቡክ፣ ቲክቶክ